ከዚህ በኋላ ስለአንቺ የማያገባኝ ሰምተሽኛል። ስለአንቺ የማያገባኝ እና ምንሽ ነው? አያገባም። ዝም በላ ሂዳው አያገባም። ዛሬ እንግዲህ በሶስት ርዕሰ ጉዳይ ነው የመጣሁት። በቅመሟ በውራችንና እንዲሁም በሄሉ በቢኒና በሄሉ ወንድም በዊና ማለት ነው የመጣሁትና እንግዲህ ዛሬ ብሩክና ሀይሚ እንዲሁም ደግሞ ፋሲል ተገናኝተው ማለት ነው እና አቧራ ጭሷል ማለት ነው። በጣም ከባድ ነው ይሄ ነገር። ወዴት እየሄደ ነው ነገሩ? መቋጨት አለበት ብዬ አስባለሁ። በመጀመሪያ እንኳን አደረሳችሁ ውድ የክርስትና እምነት ተከታዮች ለሆሳዕና ማለት ነው። እንግዲህ ማማት እየገባ ነው። እንግዲህ ቅመሟና ብሩክም ነገሮችን በማሳጠር ወደ ሰላም እንዲመጣ ጥሪያችን እናቀርባለን እኛ ውድ ቤተሰቦቻችሁ ማለት ነው። ሲቀጥል ደግሞ እንግዲህ ሄሉ ዛሬ በአዲስ ነገር መታለች ማለት ነው እና እንዲሁም ስለ ዊናም እምለው ነገር ስላለኝ ነው የመጣሁት። እውነት ለመናገር ብዙ ጊዜ ቪዲዮ እሰራለሁ እያልኩ በዊና ማለት ነው እና ያው አልሰራም። ሰላም ቤተሰቦች እንዴት ናችሁ? አለው ሰላማችሁ ይብዛ። ውድ የጨረቃ ቤተሰቦች ሀይሚና ቡራ መተውላችኋል ማለት ነው። እንግዲህ ጦርነትም ቢሆን ሚዲያ ላይ ካልጠፉ ምንም ማለት አይደለምና በመጀመሪያ ከነ ቡራ ልጀምር። ሀይሚና ቡራ እንግዲህ ዛሬ ያው ፋሲል ጠርቶ አገናኝቷቸዋል። እንግዲህ ብሩክንም ጠርተውት ነበረ። ብሩክ የመጣው ደግሞ ያው ፋሲል ጠርቶት ነው። ሀይሚ ደግሞ አላቅም ብላለች እና እንግዲህ ፋሲልና ሀይሚ ቆመው ሲያወሩ ለምንድን ነው ብሎ እንግዲህ ገና እንደመጣ ነው አናቱ ላይ የወጣበት ማለት ነው። ቀብራራው ብሩክ ማለት ነው እና በሀይሚ አትምጣብኝ ደጋግሜ ነገር ያለው ብሎ እንግዲህ በቃ አፍርጦ ሊጥለው ነበርና አላተረፈውም ማለት ነው። እና እንግዲህ ፋሲል ደግሞ እኔ ሀይሚ ስላለች ነው እንጂ አለቅህም ነበር እያለ እየፎከረ ድንጋዩን ሁላ ጋር እያጋጭ ነበርና ብሩክ ደግሞ ሰባተኛ ሰማይ ሊሰቅለው ነበረ። አትርፎታለኝ ሀይሚ በመሀል ስላለች አገላግላለች ማለት ነው። እና ብቻ የምር እኔ እንደ ዛሬ ሳየው ደንግጫለሁ። የምሬን ነው ብላችሁና ቢጨንቀኝ አሳልፌ ያየሁት ከዛ እንደገና ተመለስኩኝ ማለት ነው። ማለት በቃ እንዴት ነው ያስደነግጣል ትንሽ። ምክንያቱም ሰው ሲደባደብ እኔ በጣም ነው የምፈራው። የምሬን ነው የምላችሁ ሰው ሲደባደብ ሲደማ ምናምን ነገርና በጣም እፈራለሁ። እና ብቻ ልጁ በቃ ደም በደም ሁኛለሁ እያለ ነበርና እንግዲህ ለምንድን ነው እኔ እኮ አላገትኩሽም ፋሲል አግቶኛል ብለሽ ለምንድን ነው ለጨረቃ ቤተሰቦችም ያወራሽ? እንዲሁም ወደ ህግ ሲሄርሽ ለምንድን ነው? እኔ አንቺን መተው አልችልም። እኔ እኮ በቃ ማለት የኔ ብቻ እንድትሆይ ነው የምፈልግ እያለ ነው ፋሲል። እንግዲህ ብሩክ ደግሞ አልሰማህም ብሎ እንዲሁም በመኪናው ሊዳምጠው ነበረና መኪናውን አርቆ ማቆሙ ነው የጠቀመው። ከመኪናው ዘሎ ወርዶ ነበረ ከፋሲል ላይ ያረፈው ማለት ነው እና ብሩክ ማለት ነው እና የብር በቃ እኔ ምን ልበላችሁ ማለት እንደዛ ሲደባደቡ ምንድን ነው ጉዱ ብያለሁ። እና ብቻ ግን ያን ያህል የመረረ አይመስለኝም። ከባድም ቢሆን ስራ ነው ብዬ አስባለሁ። የምር ምንም አትጨናነቁ፣ ስራ ነው። እንግዲህ ግር ለሚላችሁ ማለት ነው አብዛኛው 8% የሚሆነው ስራ መሆኑን ያውቃል። የተወሰነ ሰው ደግሞ 20% የሚሆነው እውነት ነው ብሎ የሚያምን አለ። እንዴት ነው አሁን እውነት የሚሆን? ሀይሚ እንደውም አሁን እንዲሁ ለሰከንድ ለደቂቃ እንዲሁ ከአንድ ሰው ከሌላ ሰው ጋር ተቆያለች አይደለም? አንድ ቀን ሙሉ በር ተቆልፎባት ስልኳን ወስዶ እንደዚህ ምናምን ነገር ከእንደዚህ አይነት ሰው ጋር ቢሆን ነው እንደው ኢቭን ቪዲዮ ቻናል ላይ አይጫንም ማለት ነው። ማለት እውነቱን ስናገር ፋሲል አሁን ያደረገው ነገር ሀይሚን ወስዷት አግቷት አንድ ቀን ሙሉ ስልኳን ቀምቷት እንደዛ ቢሆን እንኳን ቪዲዮ ቻናላቸው ላይ ሊጫን ቀርቶ ማለት ነው። ሲጀመር ቪዲዮ ላይ አይመጡም፣ በውስጥ ነው የሚጫረሱ የነበረው ማለት ነው። ነገር ግን ስራ ስለሆነ ጠንቅቀው ስለሚያውቁ እንግዲህ ሀይሚም እየፈተነቻቸው ነው ማለት ነው ሁለቱንና ያው ምንም ለስራ ከስራ ውጭ ምንም ነገር የለም እና ሀይቢ ደግሞ ይሄን ነገር አታደርግም። እንደው ምንም ያበጠው ቢፈነዳው ማለት ነው እንደው የፈለገ ታምር ቢሆን ተናግራለች። እኔ ደስተኛ የምሆነው ከብሩክ ጋር ሲሆን ነው ብላለች። እና አታስቡ፣ ስራና ስራ ብቻ ነው። ያለ ስሟ ስምም አትስጧት። ብሩክንም እንግዲህ በቃ ማለት ጀግና ነው በሚለው እንያዘው። ምክንያቱም በቃ ምንም ቢሆን አንድነቱን አሳይቷል ማለት ለስራም ቢሆን ያኔ የመተውም የውሸት ምናምን
ምናምን ቢሆንም በቃ ማለት በፍቅረኛ ያልደራደርም ነው ያለና ስለዚህ አንድነቱን ወንድነቱን አሳይቶታል ማለት ነው። ይሄን ይመስላል። ሲቀጥል ወደ ሄሉ ነው መማጣ ማለት ነው። እና ሄሉ እንግዲህ እኔ በጣም 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 ቃላት እያጠው ነው ለሄሉ ማለት ነው። ምን መሰላችሁ ማለት እንደዛ ሲለያዩ ከማን ልበል እንደው ሳላበዛ ማለት ነው ካላዘር ጋር ሲለያዩ የምር እኔ በቃ ከፍቶኛል ስለተለያዩ ማለት ነው። እና ነገር ግን ሰው ለካ ማለት ነው ከልቡ የሚወደው ሰው ጋር ሲሆን ነው እንደዚህ ደስ የሚለው። አሁን ሄሉ ማለት ነው አሁን ላይ ጥርሷ ብቻ እኮ አይደለም የሚስቀው። የመሬን አምላችሁ እያያችሁ ከሆነ እኔ በጣም ነው የምከታተላት ቪዲዮን እና ጥርሷ ብቻ አሁን የሰው ልጅ በጥርሱ እየሳቀ ውስጡ የሚከፈው ሰው ወይም ከልቡ የማይስቅ አለ። አሁን ላይ ግን ሳያት ሄሉ ማለት ነው በቃ ከልቧ ነው እየሳቀች ያለችው። ምክንያቱም ከቤኒ ጋር በቃ የደስታ ቪዲዮ ነው እየሰራች ያለችው። አሁን ለስራም ይሁን ፍቅረኛሞችም ሊሆኑ ይችላሉ ለወደፊት እግዚአብሔር እንግዲህ አይታወቅም የእግዚአብሔር ነገር እና ብቻ ግን አሁን ላይ ቪዲዮ ሲሰሩ እኔ እንጃ ከልቧ ነው በቃ ከልቧ ማለት ነው። ውስጧ ደስታዋ እንዴት ነው ከውስጧ ነው ደስታዋ እና እኔ ደስ ስላላትና ደስታዋ ስለተመለሰ በጣም ደስ ብሎኛል። የእውነቴን ነው የምላችሁ እግዚአብሔርን በጣም ማለት ነው። የሰው ልጅ ከሚወደው ሰው ጋር ከሚሆነው ሰው ጋር መሆን ካለበት በቃ በጊዜ ሳይመሽበት ውሳኔውን ማሳወቅ ጥሩ ነው ብዬ አስባለሁ። እና እኔ የተረዳሁት ከሷ ይሄን ነው ማለት በቃ እሷ የሚያስፈልጋትን ከእሷ ጋር የሚሄደውን ነገር ማድረግ ስለፈለገች አደረገች ማለት ነው። እና ደስ ብሎኛል ደስታዋ ስለተመለሰ። እንግዲህ ደግሞ አላዛርም ደግሞ ከትንሱ ጋር የራሱን ደስታውን እየገለጸ ይገኛል። ብቻ ሁላቸውንም ያሰቡትን ያሳካላቸው። የመር ነው ምላችሁ። በተለይ ሄሉ በቃ አሁን ያለችበት ሁኔታ በጣም ደስ የሚል ማለት ነው። በጣም የምሬን ነው ምላችሁ፣ ቃል የለኝም። እና ፈጣሪ መጨረሻውን ያብጅልሽ። በጣም ጠንካራና ብርቱ ናት ማለት ነው ሄለን ማለት ነው። በጣም ብዙ ነገር ያሳለፈች ስለሆነች። ሲቀጥል ወደ ዊና ነው የምመጣ። ሄሉን ይዤ ስመጣ ዊናን አስታውሽ ነው የመጣው። የምሬን ነው ምላችሁና እኔ እግዚአብሔርን ነው የምላችሁ እኔ ዊናን በምን ቃል እንደምገልጸው አላውቅም። ምክንያቱም በጣም በጣም በቃ ምስኪን በጣም የዋህ በቃ የዋህ ማለት ነው። በቃ እኔ እንጃ በቃ ምንም ነገር የማያጓጓው ልጅ ነው። ታዲያ እሱ አሁን ማለት ምኑ አስቀንጧችሁ ከምናችሁ ደርሶባችሁ ነው አሁን የእሱን ቻናል ለማዘጋት ደፋ ቀና የምትሉ? አሁን እሱ 100 ሺህ እንኳን የገባው በስንት ነው? እና ሀይሚና ቡራ ቪዲዮ ሰርተው ነው አንድ ቀን 100 ሺህ እንኳን የገባው። ለካ 10 ሺህ ሰው የሚሆን የዊናን ቻናል ሪፖርት አድርጎበታል። ሊዘጋ ጫፍ ላይ ነበር የደረሰ አለ። ቆይ ምን አርጓችሁ ነው በፈጣሪ? እንዲሁ እኔ እግዚአብሔርን የእውነቴን ነው ምላችሁ። እንዲሁን ዊና ከማን ይደርሳል? እንዲሁ ማንን ይነካል? ቆይ ለምን አትተውት? ምን አደረጋችሁ? ምንም። አረ በፈጣሪ እንዶ ስለ እግዚአብሔር ብላችሁ ተውት። ምን ያ ስለዚህ ውድ የጨረቃ ቤተሰቦች የምሬ ነው ምላችሁ። ዊና ቪዲዮ ሲለቅ በእግዚአብሔር ቪዲዮውን እዩለት። የጨረቃ ቤተሰቦች እዩለት በማርያም። በጣም በጣም ነው ያሳዘነኝ እግዚአብሔርን። እሱም ከማንም አይደርስም። ቪዲዮ ቢታይለት ባይታይለት ይሰራል፣ ችግር የለበትም። በቃ ግን ደግሞ ይሄም እንኳን ሆኖ አላስተኛቸው ያሉ ሰዎች አሉ። እኔ እንጃ ምናቸውን እንደነካቸው እንዲህ ከምናችሁ ደረሰባችሁ? እኔ በጣም ነው ያሳዘነኝ የምር። እረ ተፋቱት። ምን አደረጋችሁ? እንዲሁ ምን አቅመጥመጥ